ተመስገን ዛሬ ጨረቃዎች በጊዜ መተውልናል። ልክ እንደ ድሮ ሰዓታቸው 12 ሰዓት ከች ብለዋል። እግዚአብሔር ይመስገን። እንኳን ደህና መጣችሁ ጨረቃዎች። ይልመድባችሁ፣ ሰዓት ማክበር ይልመድባችሁ፣ ይልመድባችሁ። ሰላም እንዴት ናችሁ ቤተሰብ? ደህና ናችሁ? አይን ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። የኔ የምለው ቅድም በለቀኩት ቪዲዮ ላይ ማለት ነው ብዙዎቻችሁ ቅር ያላችሁ ይመስላል። ውዶቼ ምን አጠፋው? የኔ ፍቅሮች ምን አጠፋው? በመጀመሪያ ቪዲዮውን ብታዩት ሰላም ነገር ነው ያወራሁት፣ መልካም ነገር ነው ያወራሁት። ብሰሙት ማለት ነው የተወሰነውን ብትሰሙት ጥሩ ነገር ነው ያወራሁት ውዶቼ። እሺ መጀመሪያ ቪዲዮውን ስሙ። ማለት ጥሩ ነገር ነው መታረቃቸው፣ ሰላም መፈጠሩ ጥሩ ነገር ነው እንጂ መጥፎ ነገር አይደለም ያልኩት። ማማት ነው፣ ጾም ነው ከዚህ በኋላ እና ዛሬ ነገሩ ይቋጫል አልኩኝ እንጂ ሌላ መጥፎ ነገር አልተናገርኩም። እስከ ዛሬም ተናግሬ አላቅም። እግዚአብሔር ይመስገን። ምናልባት ሰው ነኝና ልሳሳት እችላለሁ። አይ ነው የሰው ልጅ የተባለ ይሳሳታልና እንግዲህ ቅር ካስባልኳችሁ ይቅርታ። በጣም ግን እኔ ያስከፋል ብዬ አላሰብኩም። ለዛ ነው ሽማሮቼ። ሰው አይደለሁ መቼስ የሰው ልጅ አይደለሁ፣ እሳሳታለሁ። በጣም ይቅርታ። ከዛ ባለፈ እንግዲህ ጠለፈው ዛሬም ተደግሟል። ትላንትና ሀይሚዬ ሀብሰላትን ስላገኘቻት ብሩኬ በጣም ተናዶባታል። ማለት ተናዶባታል። ግን እንደኔ ተረዳት ባይ ነኝ። ማለት ሀብሰላት እኔን አፈቀረችኝ አላፈቀረችኝ ስለኛ ህይወት ሀብሰላት ምን አገባት? አይመለከታትም። እንድትደርስብኝ አልፈልግም ብሏል። አዎ ልክ ነው። ካረገችህ ከፈጠረችው ችግር ከደረሰብህ ብዙ ነገር ደርሶብሃል ያው በሷ ምክንያት እና ከዛ አንጻር ወደ ህይወታችሁ መንጣቷ አስፈላጊ አይደለም። በጣም ምርር ብሎታል በእውነት ማለት ነው። በጣም ነው የከፋው። በቃ ከዚህ በኋላ እኔና እሷ ህይወት ላይ ማንም እየመጣ መቀለድ የለበትም። ራሳችንን ማስከበር አለብን። በቃ ከዚህ በኋላ ማንም ሰው ህይወታችንን እንዲበጠብጥ አልፈቅድም። ስለዚህ በቃኝ ብሏል ብሩኬ። በጣም መሮታል፣ በጣም ሰልችቶታል እውነት ለመናገር ማለት ነው። እና እኔ ብዙ ጊዜ ማለት ነው የሚመጡ ሴቶች በሙሉ ይመጡና ነገር ፈልገው ነው የሚሄዱት። ማለት በቃ የሆነ ለመበጥበጥ ሞክረው ነው የሚሄዱት። የሆነ ለማበላሸት፣ የእነሱን ግንኙነት ለማበላሸት ለማሻገት ሞክረው ነው የሚሄዱት። ግን ደግነቱ የእነሱ እውነተኛ ፍቅር ስለሆነ እውነተኛ ፍቅሩ ደግሞ በቀላሉ የሚናድ አይደለም። እውነተኛ ፍቅር በትንሽ ነገር የሚናድ አይደለም እና ተጣልተውም ተጨቃጭቀውም ተነታርከውም በጥፊ ተመታተውም ተደባድበውም ይመለሳሉ። ደግነቱ እግዚአብሔር ይመስገን ዋናው መመለሳቸው ነው። ይመለሳሉ። ምክንያቱም ያለው እውነተኛ ፍቅር ነው፣ ከፈጣሪ የመጣ ፍቅር ነው። ስለዚህ በቀላሉ የሚናድ በቀላሉ የሚንገዳገድ በቀላሉ የሚፈርስ ስላልሆነ እዚህ ደርሰዋልን ነው። ብሩኬ ደግሞ ያው እነዛን ነገሮች ለማስወገድ እየሞከረ ነው ያለው እና እንግዲህ ያው ሀይሚዬን ምንም አማራጭ የለኝም በቃ ፈልጋ ሳትሆን በግድም ቢሆን ወስጄ እዛ ቤት አግታለሁ እቆልፋለሁ ብሏል። እውነት ለመናገር ይሄ ነገር ቀልድ ካልሆነ ወይም ደግሞ እንደው ጨዋታ ይሁን ለስራው ብላችሁ ካልሆነ ማገት መፍትሄ ነው ማለት። እናንተ አንድ ቤት መቀመጡ እኛ ተመችቶናል፣ ችግር የለብንም። ምክንያቱም ያቺ አንድ ክፍል ቤት ሁለት የሚዋደዱ ሰዎች፣ ሁለት የሚፋቀሩ ሰዎች እዛች አንድ ክፍል ቤት አንድ ላይ ታፈገው ሲውሉ ሲያድሩ ደስ ይላል። በጣም ይሁን ደስ የሚል ነገር አለው። በቃ እሷም ሌላ ነገር ምንም ሰውም አታገኝም፣ እሱም ሰውም አያገኝም። ሰላም ሊኖር ይችላል። ግን እንደ እውነታው ከሆነ ግን ለምን ብላችሁ ነው የምትታገቱት? ለምን ብላችሁ ነው አንድ ክፍል ውስጥ ቤት ውስጥ የምትቀመጡት? ምን በወጣችሁ እንደፈለጋችሁ እየወጣችሁ ዘና በሉ። በዓል ነው ነገ፣ ኦሳና ነው፣ ቤተ ክርስቲያናችሁ ሂዱ እንዴ። ከዛም ህማማት ነው። ከዛ ደግሞ ሀይሚዬ ጸጉሯን መሰራት ትፈልጋለች። ብዙ ነገር አለ። በዓል ነው መጪው እንዴ። የምን መታገት ነው? የምን አንድ ክፍል የምን ጠለፋ ነው እንዴ? ወጣችሁ ፈታ በሉ እንጂ። ሲጀመር ሀይሚዬም አብሳላትን ትናንትና ድጋሚ አላገኛትም ብላለች። ድጋሚ አላገኝሽም፣ በቃ ጓደኛችንም ልትሆኚ አትችይም
ብላታለች። ሲሆን አንተ ይቅር ብያታለሁ ብለሃል አይደለ? ይችን አብሳላትን እኮ ይቅር ብዬሻለሁ፣ በቃ ይቅር ብዬሻለሁ፣ አትድረሽብኝ፣ አልደርስብሽም ብለሃታል። ሲሆን ሀይሚዬን መታ ይቅርታ ትጠይቅ። በቃ ልክ እንደነ ፋሲልን ታቀዳጅ እግሯ ላይ ወድቆ ይቅርታ ጠይቋላ። ልክ እንደ ፋሲል መታ እግሯ ላይ ወድቃ ይቅርታ ትጠይቅ። ከዛ በአየር ላይ በቃ ቪዲዮ ሲፖሳሰቱ ላይክ ይደራረጋሉ። ከዛ በአየር ላይ ሀይ ይባባላሉ። ከዛ ውጭ ግን ወደ ህይወታቸው በቃ እንዳትደርስ ማድረግ ነው። ወዳ ሳይሆን በግድ ወደ ህይወታቸው አትመጣም። ማናት እሷ በግድ ወደ እነሱ ህይወት ልትገባ የምትችለው? ማናት? ምን ስለሆነች? ለምን? እንዴት? ምን ስለሆነች ነው እሷ ሀይሚ የምትታገትላት? ምን ስለሆነች ነው? አንድ ፈልጋችሁት እናንተ እንደው እውነቱን እንነጋገር ጋይስ፣ ቤተሰብ እውነቱን እንነጋገር። እንደው ሀይሚና ብሩኬ ብቻቸውን አንድ ቤት ውስጥ መቀመጥ ፈልገው ካልሆነ ላብሳላት ብላችሁ ነው? ላብሳላት ብለህ ነው ብሩኬ እንደው የምታግዛት? ብቻ ግን እንደው ሀይሚዬን እዛች አንድ ክፍል ቤት አስቀምጠ አይን ስታያት ደስ ስለሚልህ እንጂ ላብሳላት ብለህ እንደዛ ማድረግ የለብህም። ማናት እሷ? ማን ስለሆነች ነው? ይሄማ ቦታ ትሰጧታላችሁ ማለት ነው። ሲጀመር ማለት ነው ህግ ባለበት ሀገር ማንም ሰው ቤት ሰተት ብሎ መግባት መብት የለውም። አይችልም። ማንም ሰው ቤት ሰተት ብሎ መግባት ይቻላል እንዴ? አይቻልም። ስለዚህ እሷን ማስቆም እየተቻለ ከሀይሚ ጋር ታገጀ አልታገዝም አንድ ክፍል ቤት ታሰሪ አልታሰርም ብለህ ምን አጨቃጨቀ እንዴ? ምን አጨቃጨቀ? ምንም እኮ አያጨቃጭቅም እኮ ይሄ እንደ አብሳላት በቃ አትምጪ፣ ወደ ቤታችን አትምጪ ብላችሁ ሁለታችሁ ምግር እምቢ ካለች ደግሞ ጥፍሯን ብላችሁ ማባረር እኮ ነው። ምክንያቱም ጓደኝነቷን ካልፈለጋችሁ እናንተ አልፈለጋችሁም ነው። በቃ ይቅርታ ነው የምትፈልግ። ይቅርታ ካለች ይቅር በሏት። ይቅርታ ባለች ይቅርታዋን ተቀበሏት። አሁን በዚህ ሰዓት ይቅር የምንባባልበት ሰዓት ነው ሁላችንም። ከዛ ውጭ ግን በግድ እናንተ ህይወት ውስጥ እኖራለሁ የሚል ሞራል አይኖራትም። ምክንያቱም ማናት እሷ? ማን ስለሆነች እንዴት ሊሆን አይችልም ይሄ። ስለዚህ ከሀይሚዬ ጋር ሀይሚዬ ዛሬ ኩርፍ እያለች ነው። በቃ መታገት አልፈልግም ብላለች። ቀን በጣም ነው የሚያስጠላው። እዚህ ቤት ውስጥ መቀመጥ አልፈልግም ብለሻ እንደዚህ ከእሷ ጋር የምትጨቃጨብበት ምንም ምክንያት የለም። በአብሳላት ምክንያት እኛም ይሄን የፈራ ነው። እኛም እኮ ወደ ሀይሚ ህይወት አትምጪ እዛው እያልን የምንጨቃጨቀው ለዚህ ነው። የእናንተ ሰላም እንዳይጠፋ ነበረ። ይኸው ደስ ይበላት እንግዲህ ደስ ይበላት። መታኘኛለች። ከዛ ሀይሚዬ ደግሞ ሰብአዊነት ተሰማት። እኔም ሴት ነኝ አለች። ተረዳቻት። ልታስረዳት ሞከረች። መታ ልታስቆማት ነው። በነገራችን ላይ እኮ ትላንትና አንተም ማሰብ ልታስቆማት ነው የሞከረችው እንጂ ሌላ ምንም አላደረገችም እኮ። ስለዚህ ታገቺ አልታገትም ብለህ ሀይሚንም አንተም የምትጨቃጨቁበት ምክንያት ምንም የለም። እንደው ሰበብ ፈልጋችሁ እዛች ቤት ሁለታችሁም እንደው አይለይን ለመታየት እዛችሁ ለመፋጠትን እዛችሁ እንትን ለማለት ፈልጋችሁ ካልሆነ የእውነት አያስኬድም። ለእሷ ብላችሁ አይደለም የምትታገቱት።